ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ ጥር 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ ከባድ ማስጠንቀቂያ የሰጡበትን መረጃ ተመልክተናል። እንግዲህ ክብርት ወይዘሮ አዳነች አቤቤ ከተማ አስተዳደሩ የገነባቸውን ሚኒ ስቴዲየሞችን በተመለከተ በተለይ ደግሞ መመሪያን ከማስፈጸም ጋር በተያያዘ የስፖርት ጽሕፈት ቤት የክፍለ ከተማ አስተዳደሮችን እንደዚሁ ከባድ ማስጠንቀቂያ ሰጥቷል ማለት ነው። አሁን ላይ እንግዲህ በመዲናችን አዲስ አበባ የተለያዩ ስቴዲየሞች እየተገነቡ ነው የሚገኙት። በተለይ የመለማመጃ ታዳጊዎችን ወደ ከፍታ ለማምጣት አቅም ያላቸው ስቴዲየሞች፣ አርቲፊሻል ስቴዲየሞች፣ ተርፎች እየተገነቡ ነው የሚገኙት እና ከዚህ ጋር ተያይዞ ታዳጊዎች ግን በበቂ ሁኔታ መንግስት በከፍተኛ ሁኔታ በጀት መድቦ ያስገነባቸውን ስቴዲየሞች በሚገባ እየተገለገሉበት አይደለም። እንደውም ስቴዲየሞች እየተቆለፈባቸው ነው። ከፍተኛ ክፍያም በክፍለ ከተማ ደረጃ ስቴዲየሙን በሚያስተዳድሯቸው አካላት ያልተገባ ክፍያ እየተጠየቀ ነው የሚገኘው የሚል እንደዚሁ መረጃዎች በተደጋጋሚ እንደሚሰሙና ከዚህ ጋር ተያይዞ የመጨረሻ ማስጠንቀቂያ ነው ለኃላፊዎቹ የሰጡት ማለት ነውና ከዚህ ቀደም እንግዲህ የተለያዩ መመሪያዎች እንደወጡ ይፋ ሲደረግ ነበረ። በተለይ ስቴዲየሙን የሚገለገሉበትን ስፖርተኞች በተመለከተ ማለት ነው። ከፍተኛው 1000 ብር ከዛም 500 ብር እንደዚሁ ደግሞ ታዳጊዎችና ይህንን ክፍያ መፈጸም የማይችሉ ስፖርተኞች ደግሞ በነፃ ገብተው የሚስተናገዱበት ሲስተም ስለመዘርጋቱና ይሄ መመሪያም ስለመውረዱ ነበረ። ነገር ግን አሁን ላይ ክፍለ ከተሞች ይህንን መመሪያ ፈጸሙ አይደለም የሚገኙት። መንግስት ላይም ከፍተኛ ወቀሳ እያሰነዘረበት ይገኛል የሚል አስተያየት ሰጥቷል። እንደውም እሳቸው በንግግራቸው ያሉት ለስቴዲየሞቹን ገንብቶ ለአገልግሎት ለማዋል ያልፈጀብንን ጊዜያት አሁን እነዚህን መመሪያዎች ለመተግበር ግን ከፍተኛ ጊዜ እየወሰደባቸው ነው የሚገኘውና ከዚህ በኋላ የማያዳግም እርምጃ እኛም እንወስዳለን እንደ ከተማ አስተዳደር፣ ካልሆነ ደግሞ እዚህ ስራ ላይ የተሰማሩትን ሰዎች እንግዲህ ለህግ አካላት አሳልፈን እንሰጣለን የሚል አስተያየት ነው የሰጡት ማለት ነውና ብዙ ስቴዲየሞች ቢኖሩም እኛም በአቅራቢያችን እንደምንመለከተው በዘገባ ወቅትም እንደዚሁ የምንመለከተው የታዳጊዎች ቅሬታ አለ። ሁል ጊዜም ትልልቅ አቅም ያላቸው ነጋዴዎች ናቸው በስቴዲየሙ ላይ ገብተው ከፍተኛ ገንዘብ እየከፈሉ የሚጫወቱት ጨዋታ ማለት ነው። ታዳጊዎች ደግሞ ተተኪ ስፖርተኞች ደግሞ የሚገኘው ከታዳጊዎች ነው። ታዳጊዎች ገንዘብ የላቸውም፣ አብዛኞቹ ተማሪዎች ናቸውና በነፃ አገልግሎት መስጠት አለበት። መንግስት ይህንን ኢንቨስት አድርጎ ያሰራው ወይም ከተማ አስተዳደሩ ለተተኪ ስፖርተኞችን ለማግኘት ካልሆነም ደግሞ በሌላ የሙያ ዘርፍ ላይ እንኳን ታዳጊዎች ቢመጡ በስነ ምግባር የሚታነጹበት አካላቸውን በስፖርት እንደዚሁ የሚጠብቁበት ስፍራ ሆኖ መገኘት አለበትና ይሄ መመሪያ እንግዲህ መተግበር እንዳለበት እንደ ናሁ ስፖርት እኛም ከዚህ ቀደም መረጃዎችን ስናደርስ ነበር ማለት ነውና እንግዲህ ከተማ አስተዳደሩ ተከታትሎ ይሄንን ተፈጻሚ ያደርጋል ብለን እናስባለን። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ዩኒቨርሲቲዎች የስፖርት ፌስቲቫል በጅማ ዩኒቨርሲቲ አስተናጋጅነት እየተከናወነ ይገኛል። 48 ዩኒቨርሲቲዎች በተለያዩ የ15 የስፖርት አይነቶች እየተሳተፉ ነው የሚገኙት። ዘመናዊ ስፖርቶች አሉ። ከዛ ባለፈ ደግሞ የባህል ስፖርቶችም በዩኒቨርሲቲ ተማሪዎች መካከል እንደዚሁ እየተከናወነ የተለያዩ ውጤቶችም እየተመዘገቡ ነው የሚገኙት። ከጥር 17 ነው ይህ ውድድር አንስቶ መከናወን የጀመረው ማለት ነው። በቀጣዩ ቀናቶችም እንደዚሁ ተጠናክሮ ይቀጥላል ተብሏል። የተለያዩ የማጣሪያና የፍጻሜ ውድድሮችም እየተከናወኑ ይገኛሉ። ዛሬ እንግዲህ ናሁ ስፖርት ትኩረት ያደረገባቸው የባህል ስፖርቶች ላይ ነው። በዚህ በባህል ስፖርት ውድድር ቦብ ይሰኛል። ይህ የባህል ስፖርት በወንድም በሴትም ፍጻሜያቸውን ያገኙ ውጤቶች እንደዚሁ ደርሰውናል። አዘጋጁ የጅማ ዩኒቨርሲቲ ከቡሌ ኦራ ጋር ያደረጉት ጨዋታ እንደዚሁ በጅማ ዩኒቨርሲቲ 2-1 አሸናፊነት ተጠናቋል። ቦንጋ ዩኒቨርሲቲ ከአሶሳ ያደረጉት ጨዋታ በቦንጋ ዩኒቨርሲቲ 2-0 አሸናፊነት ሲጠናቀቅ የኢትዮጵያ መከላከያ መቅደላ አምባን 2-0 በሆነ ውጤት አሸንፏል። አምቦ ከእንጂባራ ዩኒቨርሲቲ ጋር ያደረጉት ጨዋታ ደግሞ 1-1 በሆነ ውጤት ሲጠናቀቅ ጎንደር ዩኒቨርሲቲ ደብረ ብርሃን ዩኒቨርሲቲን 2-1 በሆነ ውጤት ማሸነፍ ችሏል። ሚዛን ቴፒ ዩኒቨርሲቲ ከኮተቤ የመምህራን ኮሌጅ ጋር ያደረጉት ጨዋታ ደግሞ 2-0 በሆነ ውጤት በሚዛን ቴፒ አሸናፊነት እንደዚሁ ተጠናቋል። ወልዲያ ዩኒቨርሲቲ ደብረ ብርሃን ዩኒቨርሲቲን 2-0 በሆነ ውጤት ሲያሸንፍ ኢንጂባራ እንደዚሁ በሴቶች መከላከያ
የኢትዮጵያ መከላከያን 2-0 በሆነ ውጤት አሸንፏል። ጋምቤላ ከመቅደላ አምባ በጋምቤላ ዩኒቨርሲቲ አሸናፊነት ተጠናቋል። በተለያዩ የስፖርት አይነቶች ደመቅ ብሎ ነው በጅማ ዩኒቨርሲቲ እየተከናወነ የሚገኘው። አሸናፊ ስፖርተኞችም የሜዳሊያ የሰርቲፊኬት እውቅና እንደዚሁ በየዕለቱ ከክብር እንግዶች እጅ እየተበረከተላቸው ነው የሚገኘው። ይህ እንግዲህ የማህበራዊ ግንኙነትን የበለጠ በማዳበር ተማሪዎች ለተማሪዎች እርስ በርስ የሚያደርጓቸውን ማህበራዊ መስተጋብር የበለጠ ያጠናክራል ተብሎ እንደዚሁ ታምኖበታል። የባህልና ስፖርት ሚኒስቴር ይህንን ውድድር እንደዚሁ እያስተባበረ ነው የሚገኘው ተብሏል። እንግዲህ በቀጣይ የሚመዘገቡትን ውጤቶች ደግሞ ለውድ የናሁ ስፖርት ተከታታዮች ደግሞ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። ቆይታችሁን ከኛ ጋር እያደረጋችሁ ስላላችሁ በድጋሚ እናመሰግናለን። አብራችሁን እንመለሳለን። መልእክቶች አሉን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ ጥር 22 2018 ዓመተ ምህረት የናሁ ስፖርትን የመረጃ ሰዓት በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። እንግዲህ የእግር ኳስ ግዙፉ የውድድር መድረክ የሚባለው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የሊግ ፌስ የመጀመሪያ ዙር የ8ኛ ጨዋታ በዛሬ በተለያዩ የአውሮፓ ከተማ ስቴዲየሞች ይከናወናሉ። ዛሬ እንግዲህ የመጀመሪያው ምዕራፍ የመጨረሻ ጨዋታዎች ናቸው የሚደረጉት። ወደ ጥሎ ማለፍ 16ቱ የመግባት እድል ያላቸው ክለቦች ከባድ ፍልሚያ የሚያደርጉበት እንቅስቃሴ ይሆናል ተብሎ ነው የሚጠበቀው። እንግዲህ መላቀቅ እንዳይኖር ሁሉም ጨዋታዎች በኩል ተመሳሳይ ጊዜ እንዲከናወን የአውሮፓ እግር ኳስ ማህበር ይህንን መርሃ ግብር ይፋ አድርጓል ማለት ነው። ዛሬ እንግዲህ የሚከናወኑትን ጨዋታዎች ስንመለከት በጥቅሉ ወደ 18 ጨዋታዎች ናቸው የሚደረጉት። ያው በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ካለፈው ዓመት ጀምሮ 36 ክለቦች ናቸው እየተፋለሙ የሚገኙትና አዲስ የአጫዋት ወይም ደግሞ አዲስ የውድድር ፎርማት ይዞ መጥቶ በርካታ የእግር ኳሱን ቤተሰቦች እያዝናና ይገኛል ማለት ነውና ዛሬ እንግዲህ አትሌቲክ ቢልባኦ ከስፖርቲንግ ሊዝበን፣ ሞናኮ ከዩቬንቱስ፣ ሊቨርፑል ከካራባግ እንደዚሁም አያክስ አምስተርዳም ከኦሎምፒያኮስ፣ ፒኤስጂ ከኒውካስል ዩናይትድ፣ የጀርመኑ ክለብ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም የጣሊያኑ ክለብ ኢንተር ሚላንን ያስተናግዳል። እንደዚሁ ደግሞ ሌላኛው የጣሊያኑ ክለብ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም የእንግሊዙን ክለብ ቼልሲን ያስተናግዳል። አይንትራ ፍራንክፈርት እንደዚሁ ጨዋታውን ያደርጋል። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም የኖርዌውን ክለብ ፖዶ ግሊምትን ያስተናግዳል። ለባየር ሊቨርኩሰን ከቪላሪያል፣ አርሰናል ከካራይት እንደዚሁ ፓሞስ ከስላቪያ ብራ፣ ማንቸስተር ሲቲ ከጋላታሳራይ፣ ክለብ ብሩዥ ከማርሴ፣ ቤኔፊካ ከሪያል ማድሪድ። ይሄ ጨዋታ በተለይ ልዩ ትርጉም አለው። የቀድሞ የሪያል ማድሪዱ አሰልጣኝ አንጋፋውና ውጤታማው ጆዜ ሞሪኒዮ የቀድሞ ክለባቸውን ሪያል ማድሪድን ነው የሚገጥሙት ቤኔፊካ ጋር በሚያደርጉት ጨዋታ ማለት ነው። ዩናይትድ ሴንት እንደዚሁ ከአታላንታ፣ ፒኤስቪ ደግሞ ከባየር ሙኒክ ጋር የሚያደርጉት ዛሬ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ከሚጠበቁ ጨዋታዎች መካከል አንደኛው ነው። አርሰናል እንግዲህ መድረኩን ወይም ደግሞ እስካሁን ድረስ ያለውን የዚህ የአውሮፓ ቻምፒየንስ ሊግን ጉዞ በቀዳሚነት በ100% አሸናፊነት እየመራ ይገኛል። ከ7 ጨዋታዎች 21 ነጥቦችን እና ተጨማሪ 21 ንጹህ የግብ ክፍያ ይዞ በቀዳሚነት እየመራ ነው የሚገኘው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ
የመድረክን የዋንጫ ክብርን ለመጀመሪያ ጊዜ ያሳካል በሚል ኦፕታ ሱፐር ኮምፒውተር እንደዚሁ ቅድሚያ ግምት ከሰጣቸው ክለቦች መካከል አንደኛው ነው። ዛሬ ግን አሰልጣኝ ሚካኤል አርቴታ እንግዲህ ያለፉትን 3 ጨዋታዎች በሊጉ ማሸነፍ አልቻለም። እንደምናስታውሰው ከኖቲንግሃም ፎረስት፣ ሊቨርፑል እና በማንቸስተር ዩናይትድም 2-0 በሆነ ውጤት የተሸነፈበትን ውጤት ማንሳት እንችላለንና ይህ እንግዲህ የሊጉን ምዕራፍ ዘግቶ ወደ አውሮፓ ቻምፒየንስ ሊግ ወደ ሌላኛው መልክ ሲመጣ ደግሞ እያሸነፈ ያለበትን ውጤት ለማስቀጠል ዛሬም በታዳጊዎች ወደ ሜዳ ይገባል ተብሎ ይጠበቃል። በዚህ ጨዋታ ላይ ዩሪ ቲምበር እና እንደዚሁ ዴክላን ራይስ በቅጣት ምክንያት ለዚህ ጨዋታ የማይገቡ ወይም ለመድፈኞቹ ግልጋሎት የማይሰጡ ተጫዋቾች ናቸው። ከዛ ባለፈ ደግሞ እንደዚሁ በጉዳት ምክንያትም የተለያዩ ተጫዋቾች እንደማይኖሩ ተነግሯል። ዊሊያም ሳሊባ የለም ተብሏል። ቲምበርን በተመሳሳይ ቀደም ሲል በቅጣት ያልኩት የቲምበር በጉዳት ምክንያት ነው። በቅጣት ምክንያት ደግሞ እንደዚሁ ዴክላን ራይስ እና ሚካኤል ሜሪኖ ናቸው በቅጣት ምክንያት የማይሰለፉት ማለት ነው። ይህንንም ተከትሎ እንግዲህ አሰልጣኝ ሚካኤል አርቴታ በተለይ ለታዳጊ ተጫዋቾች እድል ይሰጣል ተብሏል። የአካዳሚው ፍሬ ከሆኑ ተጫዋቾች መካከል አንደኛው ማሪ ሳልመን ነው። ይህ ተጫዋች እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክም ከዚህ ቀደም በመሰለፍ በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በ16 ዓመቱ በመጫወት ከዛ በፊትም ማክስ ዶማንንም እንደዚሁ አስመልክቶናል። ቲዩ ዋልኮትንም የቀድሞ የመድፈኞቹ ሌጀንድንም ማንሳት እንችላለን። እንግዲህ አርሰናል ታዳጊ ተጫዋቾች ላይ እምነት አለው በተለይ ከቬንገርም ጀምሮ ማለት ነውና ይህንን ሌጋሲ አሁንም አሰልጣኝ ሚካኤል አርቴታም እያስቀጠለ ነው የሚገኘው። በዛሬው ጨዋታ ላይ አንደኛው ማሪ ሳልመን እንደሚሆን ተገልጿል። እንደዚሁ ኢፌ ኢብራሂም በትላንትናው ዕለት ቀደም ሲል እንግዲህ በማለዳው በነበረን የመረጃ ሰዓትም የዚህን ተጫዋች የፕሮፌሽናል የውል ኮንትራት መፈረሙን ከመድፈኞቹ ጋር እንደዚሁ ወደ እናንተ ስናደርስ ነበረ። ዛሬ ምናልባት ይህም ተጫዋች የመሰለፍ እድል ሊያገኝ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ያው ማክስ ዶማንም ዛሬ መሰለፍ እድል ይኖረው ነበር፣ ነገር ግን ጉዳት ላይ ነው የሚገኘው ይህም ተጫዋች ማለት ነውና እነዚህን መሰል እንቅስቃሴ በአርሰናል በኩል ዛሬ ልንመለከት እንችላለን። ሌላ አዲስ ታሪክ ለመጻፍ የአሰልጣኝ ሚካኤል አርቴታው ሰራዊት 6ኛውን ጨዋታ ለማሸነፍ እንደዚሁም ደግሞ ሳይሸነፍ የመጀመሪያውን የሊግ ፌስ በብቸኝነት ለማጠናቀቅ ከባድ ፍልሚያ በሜዳው ከካያራት ጋር ጨዋታውን የሚያከናውን ይሆናል። ምሽት 5 ሰዓት ላይ ከሚከናወኑ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከል አንደኛው ነው ማለት ይቻላል። ወደ ሌሎች አጫጭር ስፖርታዊ መረጃዎች ወደ እናንተ እናድርስና የመረጃ ሰዓታችንን እናጠናቅቃለን። በቅድሚያም የምናገኘው አዳማ ትራውሬን ነው። ይህ ስፔናዊው ተጫዋች እንግዲህ ከዚህ ቀደም በወልቨርሃምፕተን ወንደረርስ እናውቀዋለን። የባርሰሎናም ተጫዋች ነበረ ከዚህ ቀደም። አሁን በእንግሊዝ ፕሪሚየር ሊግ እንግዲህ ለፉልሃም እየተጫወተ ነው የሚገኘው። የምስራቅ ለንደኑን ክለብ ዌስትሃም ዩናይትድን ስለመቀላቀሉ በዚሁ በሂደት ላይ ባለው የጥሪ ተጫዋቾች የዝውውሩ መስኮት አሁን ከሰዓታት በፊት ይፋ የተደረገ መረጃ አመልክቷል። እንግዲህ ይህ የ30 ዓመት የክንፍ ተጫዋች በጣም ፈርጣማ ነው። ፊዚካሊ ካያችሁት የእግር ኳስ ተጫዋች የማይመስልም የቅርጽ ወይም የክብደት አንሺ ተጫዋች ነው የሚመስለውና ያንን ሰውነቱን ደግሞ ተሸክሞ በፍጥነት በመሮጥና የተቃራኒ ቡድን ተከላካዮች ላይ ጫና ሲፈጥር ከዚህ ቀደምም በተለያዩ አጋጣሚዎች ተመልክተነዋልና አሁን ትራውሬ የአሰልጣኝ ኑኖ ስፕሪንቶ ሳንቶሱን ቡድን ዌስትሃም ዩናይትድን ስለመቀላቀሉ ተገልጿል። ከፊርማ ስነ ስርዓቱ በኋላ ሁልጊዜም ሌሎችም ተጫዋቾች እንደሚሉት እንግዲህ ዌስትሃም ዩናይትድ የልጅነት ክለቤ ነው፣ ስከታተለው ነበር፣ እዚህ በመገኘቴ በጣም ደስ ብሎኛል። አሁን እንግዲህ የወራጅነት ስጋት ካለባቸው ክለቦች መካከል አንደኛው ይህ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ነውና ይህንን ስጋት ለመክፈፍ ከቡድን አጋሮቼ ጋራ ጠንክረን እንሰራለን የሚል አስተያየት ሰጥቷል ማለት ነውና እስከ ኦፊሻሊ አልወጣም ይሄ ነገር። ቢቢሲ ይፋ አላደረገውም ይሄንን የዝውውር መረጃ የዝውውሩን ሂሳብ በተመለከተ ማለት ነው። ነገር ግን ለክለቡ ቅርበት ያላቸው የመረጃ ምንጮች እስከ 5 ሚሊዮን ዩሮ ድረስ ምናልባት የዌስትሃም ዩናይትድ ለዝውውሩ እንደሚከፍል ተነግሯል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ የኢልካይ ጉንዶዋንን አስተያየት እናገኛለን። ኢልካይ ጉንዶዋን እንግዲህ በማንቸስተር ሲቲ ቤት በጣም ሌጀንድ ከነበሩ ተጫዋቾች መካከል አንደኛው ነው። ይህ ጀርመናዊ ተጫዋች ማንቸስተር ሲቲ በአሰልጣኝ ፔፕ ጋርዲዮላ ስር በተከታታይ የሊጉን የዋንጫ ክብር ማሳካት ሲችል አይነተኛ ሚና ከነበራቸው ተጫዋቾች መካከል አንደኛው ነውና አሁን ላይ የማንቸስተር ሲቲን ጉዞ በተመለከተ አስተያየት ሰጥቷል። በተለይ የሊጉን የዋንጫ ክብር ለማንሳት ሁለቱ እድል እንዳላቸው እየተነገረ ነው የሚገኘው። የአስተን ቪላም እንግዲህ በጣም የስኳድ ዴብዙ ያን ያህል በአርሰናል እና በማንቸስተር ደረጃ ነው ተብሎ መቀመጥ ባይችልም፣ ነገር ግን እስካሁን ባለው ሂደት የሊጉን የዋንጫ ክብር የማንሳት እንደዚሁ አቅሙ እንዳለውና ሁኔታዎች እንዳሉት እንደዚሁ እየተነገረ ነው የሚገኘውና
በተለይ እሱ ግን የማንቸስተር ሲቲ እና የአርሰናልን አካሄድ በተመለከተ ነው አስተያየት የሰጠው። ማንቸስተር ሲቲ ሁልጊዜም እዚህ አካባቢ ላይ እድል ካገኘ ቀሪ ጨዋታዎችን በማሸነፍ እንደዚሁ የሊጉን የዋንጫ ክብር ማንሳት የሚችልበት እድል አለ ብሏል። አሁን በ33ኛ ሳምንት መርሃ ግብር ላይ ኢታሃድ ስቴዲየም ላይ አርሰናል እና ማንቸስተር ሲቲ ይገናኛሉ። ይሄ የ6 ነጥብ እንደዚሁ የ6 ነጥብ አቅም አለው የሚባለውን ጨዋታ ማን ሊያሸንፍ ይችላል? ኢልካይ ጉንዶገን ይህንን ማንቸስተር ሲቲ ይህን ጨዋታ በማሸነፍ የበለጠ ለሻምፒዮናነት የሚያደርገውን ግስጋሴ ያሳምራል፣ ለዚህም አቅም አላቸው የሚል አስተያየት ሰጥቷልና እንግዲህ ይሄ ይሆናል ላይሆንም የሚለውን እንግዲህ በቀሩት የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች ላይ የምንመለከተው ነው የሚሆነው። ሌላኛው ፖል ስኮልስ የሰጠው አስተያየት ደግሞ ብዙዎችን እያነጋገረ ነው የሚገኘው። ፖል ስኮልስ እንግዲህ የአርሰናልን አጨዋወት በተመለከተ ነው አስተያየት የሰጠው። ዘ ኦረስት ቲም የሚል ሰጥቶታል። በጣም ብዙም ደባሪ የሚባል አይነት ቡድን ነው አርሰናል አሁን ላይ ያስመለከተን የሚገኘው። የሌሎቹ መዳከም ግን የበለጠ እሱ አውትሻይን አድርጎ እንዲወጣ አድርጎታል የሚል እምነት እንዳለው ነው እንግዲህ ፖል ስኮልስ የሰጠው አስተያየት። በሀገር ቤትም ብዙ የአርሰናል ደጋፊዎች ለዚህ ለፖል ስኮልስ እንግዲህ ምላሽ እየሰጡት ነው የሚገኘው። ይህ የቀይ ሰይጣናቱ የቀድሞ ሌጀንድ ከሚባሉ የመሀል ስፍራ ተጫዋቾች መካከል አንደኛው እንደነበረ ይታወሳልና የችሎታውን ያህል ጭንቅላቱ ልክ እንዳልሆነ ነው እነሱ አስተያየት እየሰጡት የሚገኘውና ምላሽ እየሰጡበት የሚገኘው አርሰናሎች ማለት ነውና እንግዲህ እንደሱ እምነት ከሆነ ተከታዮቹ ማንቸስተር ሲቲም አስተን ቪላም ጥሩ ያለ መሆናቸው እንጂ አርሰናልን አንደኛ ደረጃ ላይ እንዲቀመጥ ያስቻለው በብቃቱ እንዳልሆነ ነው ሐሳቡን እየገለጸ የሚገኘው። የአርሰናል ደጋፊዎች ምን ትላላችሁ? አርሰናል ለአራት የመድረክ የዋንጫ ክብር ለመብቃት እንግዲህ ተደራራቢ ጨዋታዎችን እያደረገ ነው የሚገኘውና በሁሉም ደረጃዎች ደግሞ አንደኛ በሚባል ሁኔታ ላይ ነው እየመራ የሚገኘውና ፖል ስኮልስ እንዳለው እውን አርሰናል ደካማ ነው ማለት ይቻላል? እስኪ ሐሳባችሁን ግለጹልን። ለአራት የውድድር አይነቶች ላይ በበላይነት እየመራ የሚገኝ ክለብ ይህን ክለብ ጠንካራ ከማለት ይልቅ ደካማ ማለት ይቀላሉ? እስኪ ሐሳባችሁን ልታደርሱን ትችላላችሁ። ሌላ ከዝውውር ጋር በተያያዘ የኤንሪክ አሁን በሊዮን ነው የሚገኘው። ይህ የሪያል ማድሪድ እግር ኳስ ክለብ ንብረት እንደሆነ ይታወቃል። ይህ ብራዚላዊ ኢንተርናሽናል እንግዲህ ጥሩ ተስፋ ተጥሎባቸው ሎስ ብላንኮቹን ከተቀላቀሉ ወይም ደግሞ የስፔኑን አያሉን ክለብ ሪያል ማድሪድን ከተቀላቀሉ ተጫዋቾች መካከል አንደኛው ነው። አሁን በውሰቱ ለሊዮን ተሰጥቶ እየተጫወተ ነው የሚገኘውና በቀጣይ በክረምቱ የተጫዋቾች የዝውውር መስኮት በዋናነት በቋሚነት ተጫዋቹን ለማስፈረም 3 ክለቦች ከወዲሁ እንደዚሁ እየተፎካከሩ እንዳሉ እየተገለጸ ነው የሚገኘው። አንደኛው ፒኤስጂ ነው። ሁለቱ ደግሞ የእንግሊዞቹ የለንደን ክለቦች አርሰናል እና ቼልሲ ናቸው ተብሏልና ኤንሪክን ለማግኘት ከፍተኛ ፍላጎት አላቸው ተብሏልና እየተፎካከሩ ነው የሚገኙት። የኤንሪክን ወደ ኤሚሬትስ ጉዞ አሊያም ወደ ስታንፎርድ ብሪጅ እንደዚሁም ደግሞ ምናልባት ወደ ፈረንሳዩ ክለብ ፒኤስጂ ወደየትኛው ክለብ ሊያመራ ይችላል? ወደየትኛውስ ክለብ ቢያመራ ይህ ወጣት ተጫዋች ጥሩ ስኬትን ሊጎናጸፍ ይችላል? አስተያየት ልትሰጡን ትችላላችሁ በዚህ ዙሪያ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተረቡዕ ጥር 20 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን በቀጣይነትም ወደ እናንተ የሚደርሱ ይሆናል ፕሮግራሞቹ። መልካም ጊዜ ይሁንላችሁ።